ጨረቃ ፋሚሊም ነክተሻል። በምንም አደርሽም። እኛ በእግር እንዲህ ግራግር የረገጠውን ቦታ አትደርሽም። ብቻ መጀመሪያ እኛ እየነገርሽ ነው። ለብብትሽ እንኳን የምትቀባቢውን ልብስ መቀያየር ፋሽን ከልጃችን ነው እየተማርሽ ያለሽ። አንቺ ሰው ሆነሽ ነው አንቺን ደግሞ የሚቀርብሽ ማንም። ይሄ ስድባቦት ባልሽ ምንቆሻል እንጂ ዝም ብሎ ነው ልጅ ምናልባት ፈጣሪ የሰጠውን ልውሰድ ብሎ ነው እንጂ አንቺን ማንም አይፈልግሽም። ማንም አይፈልግሽም። እወዳቸዋለሁ። ካበዛባቸው ቅርታ ያርጉልኝ ልጆች። እሺ በረካ ሆኑልኝ። እናመሰግናለን። አድርሱልኝ ለሁላቸው። ለሀብቴ አደራ አደራ፣ ሀብቴ በሰማይ በምድር። ይችን ሴትዮ አንተ ይዘክ ድጋሚ ዲኤንኤ የታባቷ። ሰኒዬ እንዴት ናችሁ? ሁላችሁም ከላይም ከታችም ያላችሁ ደህና ናችሁ? አንዴ ቆያና አንዴ ከታች ገዝት እየላካችሁ ነው አለች። እግዚአብሔር እናስገባቸው በተራ በተራ ማለት ነው። እና ቶሎ ቶሎ ሀሳባታችሁን ተናገሩ። እሺ ውዶቼ አውሪ። እሺ በመጀመሪያ ሁላችሁንም ሰላም ብያቸዋለሁ። ሲቀጥል ደግሞ ማለት በጣም ብዙዎቻችን እየተረበሽን ነው፣ እየተጨነቅን ነው ምናምን። ግን አትጨነቁ፣ አትረበሹ። እኛ ተረጋግተን አስበን አስተውለን መሆን ያለበት። መጣላት ምናምን አውቃለሁ፣ እንደ በፊቱ ምንም አይነት ሰው እንደማይጣላ ምን እንደማንል አውቃለሁ። ግን ተረጋግተን ያለነው ችግራችንን የምንፈታው እኛ ነን አይደለ? ስለዚህ እኛ አንድ ሆነን ተባብረን እነዚህ ልጆች አንድ ማድረግ የሚከብደን አይመስለኝም። ስለዚህ ሁላችሁም ከታችም አላችሁ ኮሜንት ምጽፉ ልጆች፣ አንዳንድ ልጆች የተረበሻችሁ እኔም አልተረበሽኩም አይደለም፣ ግን አትረበሹ። ተረብሸን ስታየን እሷ ደስተኛ ነው የምትሆነው። ለእሷ ደግሞ ደስታ መፍጠር የለብንም። ምንድነው ማድረግ ያለብን? ቆፍጣና ሆነን ልክ በቃ እንደ በፊታችን ማለት ነው፣ ምንም የማይበግረን መሆናችንን አሳይተን ነው መሄድ ያለብን። ስለዚህ አትጨነቁ፣ አትረበሹ። እንደገና ደግሞ ለቡቡና ለቅመሜ ማስተላለፍ የምፈልገው ነገር ቢኖር ሀይሚዬ የኔ እናት የኔ ቆንጆ አትረብሽ። አውቃለሁ ማለት ደንግጠሻል ምናምን፣ ግን ተረጋግተሽ ቃልሽን አክብረሽ በቃልሽ እንደምትገኝ ተስፋ አድርጋለሁ። ሲቀጥል ደግሞ የእሱ ልጅ አይደለም እንኳን አጠገቧ አንቺ ያለሽው፣ እኛ ሩቅ ሆነን በስልክ እንኳን የምናየው እናውቀዋለን የእሱ ልጅ እንዳልሆነ። ድጋሚ ዲኤንኤ መደረግ አለበት ብላችሁ ነበር ባለፈው። ድጋሚ ዲኤንኤ መደረግ ካለበትም ዲኤንኤ ይደረጋል። ቡቡዬ ደግሞ ለአንተ እኔ ማለት በጣም ነው ያዘንኩት፣ እውነቱን ለመናገር ሳየው አልቻልኩም ምናምን። በቃ ማለት መረጋጋት ይጠበቅብሃል። አንተ ተረጋግተክ አስበክ ብለሃል። እንትን እኔ ተረጋግቼ ነው ማውራት የምፈልገው ብለሃል። ተረጋግተክ አስበክ አስተውለህ ማድረግ ያለብን ታውቃለህ። ከዚህ በፊት ሀብቴ ብሎሃል ድጋሚ ምርመራ መደረግ አለበት ብሎሃል። ድጋሚ ምርመራ የሚደረግም ከሆነ ድጋሚ ምርመራን ታደርጋለህ ማለት ነው። ስለዚህ አትጨነቁ፣ አትረበሹ። ማንም እዚህ ጋር ማናችሁ እንድትረበሹ አልፈልግም። እኔ ለምን መሰላችሁ? ልጅቷ እባብ ናት። እውነቴን ነው የምላችሁ፣ እባብ ናት። እየዞረች ነው የምታየው። ሲጀመር እሷ ያለ ከኦዲየንስ ጋር ነው፣ ከእነሱ ጋር አይደለም። ስለዚህ እኛ እጅ መስጠት የለብንም። እንትን አትበሉ፣ አትረበሹ፣ አትጨነቁላት። ካሊያ ሳይሆን የብሩክ እንደማይሆን አውቃለሁኝ። ግን ሀይሚ እንዲያትናደድ ቃልሽን አክብሪ በሏት እባካችሁ። እሺ ይህ ነው የምለው። እናንተ ደግሞ ተረጋጉ፣ አይዟችሁ። የማያልፍ ቀን የለም፣ ያልፋል። እዛ ምክንያት ነው የሚያወራ እንጂ አብጄ አይደለም። እዚህ ጋር ገባችሁ? አብጄ አይደለም። እኔ ሰኒ ማለት ነው ከልቤ ለነሱ ስፍስፍ ብዬ ስለሚወድ ነው፣ እንደ ስጋ ዘመዴ። ገባችሁ? የሩዝ መዳም አስጠግቦኝ አይደለም። አስመሳይ ሁላ ደግሞ ቤቴ ጋር አትቀመጡ። በቃ ኮሜንትም አትስጡኝ። እኔ ለፎሎ ለምንም አይደለም። በቃ ያየው ዛሬ ትክክል አይደለም። በቃ እሱም ፈዛል፣ እሷም እንደዛ መሸሽም ምናምንም አያስፈልግም። አፍቴ ሁለት ጊዜ ስንት ጊዜ ተመልካችን በዛም እነሱ ቁጭ አድርጎ ዲኤንኤ ይቀየራል ብሎ አወራ ማለት ነው። እዛ ውስጥ ተሰብስቦ እንደ ምንድነው ከናይሚ ጋር እያሉ ማለት ነው። ቅራቁም በሁላ ተሰብስባ ከዚህ ሁሉም አንድም ሰው ይሄ ዲኤንኤ ተቀይሮ ሆናል አይ አትጨነቁ ብሎ ያረጋጋ ሰው የለም። እንደ ዝንብ ግን ጭጭጭጭ ይላሉ ማለት ነው ልጆቹ ጭንቅላት ላይ። ይሄ ነው በቃ። አሁንም ነገ ምላለው ማለት ነው። እኔ ሪኮርድም ሰርቻለሁ ቤቴ ላይ። ይሄ ዴኒ የተቀየረ ነው። ንቁ፣ አይሚና ቡሩኬ ንቁ። ስራ ከሆነ ደግሞ እሷ የምትሰራ እኔ እሷ ላይ እያየሁ የምመለከት ማለት ነው። እዩ ላይ እየተመለከትኩ ያለው እናንተ ቆማችሁ
ጉድጓዱን ቆፍራ እናንተን እየቀበረች ነው እሷ ማለት ነው። እኔ አላቅም፣ ተመካክራችሁም ስሩ፣ ምንም ይሁን አላቅም። እኔ ደግሞ እንዳየው ስንናገር ማለት ነው እናንተን እንደዚህ እየቆማችሁ በነፍስ እያላችሁ ጉድጓድ ቆፍራ እናንተን እያቀበረች ነው ማለት ነው። በቃ ስለዚህ ንቁ። በቃ ይሄ እንትን አለም ከአይሚም ደግሞ ተረጋጊ። እሷ ፊት ለፊት እንደተናደሽ ምናምን ማሳየት የለብሽም ማለት ነው። ቃል ገብተሻል። የፈለገ አትሳቅ እዚህ ጋር ማለት ነው። ቡኮ የሆንሽ ነው። የአንቺ ደግሞ ብሎክ ነው የሚያደርግሽ። እጭ ውሻ የውሻ ቀራ ማለት ነው። እንደ አንቺ ነው ሰው የሚያሰድብ ማለት ግማታ ብሎክ ነው የሚያደርግሽ። መረጋጋት አለብሽ አይሚ። እሷ ፊት ለፊት በፍጹም እንደተናደሽ ራሱ ማሳየት የለብሽም። እሷ ከሄደች ወይም ካሜራ ከዘጋይ በኋላ እንዴት ነው መጀመሪያ እየፈለገ ነገር ቢሆን አጠገብ ሆናለሁ አልሽዋ። እሱ ዛሬ ሸሽዋል። ከዛ ደግሞ ሄደች እሷ ፊት ለፊት ችግር የለም። ይሄ እኮ ልጅም ቢሆን እሺ ስራም ይሁን የእውነትም ቢሆን ይሄ ልጅ ቢወልድም ጅብ አይደለም ሰው ነዋ። ብሩኬ 10 ልጅ እኮ ማሳደግ የሚችል ጀግና ወንድ ነው እኮ። አንድ ልጅ ተውና ማለት ነው። እሷ እኔ ላይ አፋንቲ ከፍታለች ካልሽ ደግሞ ይጋለ እኔ ያለው አገራችን ሞልቷል። በወሩ ለልጅ የሚያስፈልግ ነገር ይሰጣሉ። ከዛ ደግሞ እሱ ደህና ህይወት ይኖራል ማለት ነው። ምንድነው ይሄንን መፍራት ምናምን ምንድነው? የሞት ፍርድ ነው። እኔ ጥያቄ የሆነብኝ ልጅም የሱ ቢሆን የሞት ፍርድ ነው ወይ እንዴ? ምንድነው ይሄንን ማንበጫበጭ ምን አስፈለገ እንዴ? እግዚአብሔርን በጣም እየተናደድኩ ነው ማለት እኔ ስሚ ሰኒ የማለት ነው አንቺ ጨንጓራሽ አይለቅ። እነሱ እኮ ገቢ ያገኛሉ። አንቺ ምንድነው ገቢ ያገኙ ገባ ያገኙ፣ ግን ገባ ነው ስራ ነው እየሰሩ ነው። እኔ ደግሞ ቪዲዮ እንዳዩ እነግራለሁ። ቪዲዮን እንዳያዩ ነው ቁም ነገር አውሪ ማለት ልጅቷ ማናት? ምንድነው ይሄን ያክል እነሱ 5 4 ወንዶቹ አንድ ሴት ይሄን ያክል የምታሽነሷ ማናት? ለምንድን ነው የሚፈሩት? በዛ ላይ ደግሞ ዲኤንኤ ምርመራ ውጤት ሳይነበብ ነው ብሩኬ እዛ ሄዶ የተቀመጠው። እንደዛ መሆን አልነበረበትም። ባለፈው ሳምንት ሁሉ ሲጀምር ዲኤንኤ ውጤት ተቀይሯል እና እንደ አዲስ እናደርጋለን ሲባል ምን አሉ? ዲኤንኤ ምርመራ ውጤት መጀመሪያ ይምጣና ከዛ በኋላ ይታይ አይደለም ያሉት። ማድረግ የነበረበት የዲኤንኤ ምርመራ ውጤት ተቀይሯል፣ እንደ አዲስ ምርመራ እናደርጋለን። ይህን የዲኤንኤ ምርመራ ውጤት አላምን ማለት የነበረበት ፊት ለፊት ቆሞ ልጅቷ አንዳቸው እንኳን ማውራት አቃታቸው። አንዳቸው እኔ ከዚህ በኋላ አወራለሁ፣ እኔ መልሼ አወራለሁ። ምንም የወራ ነገር የለም። እሷ ማነው? መንግስት ናት። ይህን ያክል የሚያስፈራ ነገር እነሱ ምንድን ነው? አንድ የሆነ ወስፔ የሆነች ወስፔ ሴትዮዋ እነሱ